መንግስት በርካታ የኮንዶሚኒየም ቤቶችን መውረሱን አስታወቀ። በቀጣይም ከኮንዶሚኒየም ቤቶች በተጨማሪ መሬትና የንግድ ሱቆችንም እንደሚወርስ ይፋ አድርጓል። በሌላ በኩል ደግሞ የነዳጅ ዋጋ በከፍተኛ ደረጃ መጨመሩን ሰምተናል። ይህ ጭማሪ በቀጣዮቹ ቀናትና ሳምንታት የሚኖረውን የችርቻሮ መሸጫ ዋጋን በከፍተኛ ደረጃ እንደሚያሳድገው ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት በርካታ የኮንዶሚኒየም ቤቶችን መውረሱን አስታወቀ። በቀጣይም ከኮንዶሚኒየም ቤቶች በተጨማሪ መሬትና የንግድ ሱቆችንም እንደሚወርስ ይፋ አድርጓል። ባለፉት 11 ወራት 1400 በህገ ወጥ ተይዘው የነበሩ የጋራ መኖሪያ ቤቶች በመንግስት ተወርሰው ተመላሽ እንዲሆኑ መደረጉ ተገለጸ። በአዲስ አበባ ከተማ ባለፉት 11 ወራት 1400 የሚሆኑ በህገ ወጥ አካላት ተይዘው የነበሩ የጋራ መኖሪያ ቤቶች ለመንግስት ተመላሽ እንዲሆኑ መደረጉን የከተማው ፍትህ ቢሮ አስታውቋል። የአዲስ አበባ ከተማ ፍትህ ቢሮ ምክትል ኃላፊ አቶ ተስፋዬ ደጀኔ በከተማዋ አሁንም በህገወጥ መልኩ ተይዘው የሚገኙ መሬት፣ የንግድ ቦታዎችና የጋራ መኖሪያ ቤቶችን ለመንግስት ተመላሽ እንዲሆኑ እየተደረገ እንደሚገኝ ገልጸዋል። በ2017 ዓ.ም በህገወጥ መልኩ ተይዘው የነበሩ 259 የቀበሌ ቤቶች በፍርድ ቤት ክርክር ሲደረግባቸው ቆይተው በቅርቡ ለመንግስት ተመላሽ እንዲሆኑ መደረጉንም አመላክተዋል። በተጨማሪም በህገወጥ መልኩ በወረራ የተያዙ 58 ሼዶችና 234 ሄክታር መሬት ማስመለስ ተችሏል ብለዋል። አሁንም በተለያዩ አካባቢዎች በህገወጥ መልኩ ተይዘው የሚገኙ የጋራ መኖሪያ ቤቶች መኖራቸውን በማንሳት በቀጣይ ቤቶቹን ለመንግስት ተመላሽ የማድረጉ ስራ በስፋት እንደሚቀጥል አስታውቀዋል። የከተማው ፍትህ ቢሮ ባለፉት 11 ወራት የተለያዩ የክስ መዝገቦችን በማሸነፍ በገንዘብ ወደ 4.1 ቢሊዮን ብር ለመንግስት ገቢ እንዲሁም ማድረጉን ገልጸዋል። በሌላ በኩል ደግሞ የነዳጅ ዋጋ በከፍተኛ ደረጃ መጨመሩ ታውቋል። ይህ ጭማሪ በቀጣዮቹ ቀናትና ሳምንታት የሚኖረውን የችርቻሮ መሸጫ ዋጋን በከፍተኛ ደረጃ እንደሚያሳድገው ተነግሯል። አሜሪካ ኢራን ላይ ጥቃት ከፈጸመች በኋላ የዓለም አቀፉ የነዳጅ ዋጋ በ2 በመቶ ጭማሪ ማሳየቱን የተገለጸው የነዳጅ ዋጋው ከጥቃቱ በኋላ ባለው የመጀመሪያ የንግድ ቀን በ2 በመቶ ሲጨምር ጦርነቱ በዚሁ ከቀጠለ ዋጋው ከዚህም በላይ ሊያሻቅብ ይችላል ተብሏል። የአሜሪካ ድፍድፍ ነዳጅ ዋጋ በ2.3 በመቶ ሲጨምር የዓለም አቀፍ መለኪያው ብሬንት ደግሞ በ2.3 በመቶ መጨመሩ ተገልጿል። በዚህም መሰረት የአንድ በርሜል ድፍድፍ ነዳጅ ዋጋ $78.8 እየተሸጠ መሆኑን የታወቀው። ኢራን በቀን ከ3 ሚሊዮን በርሜል በላይ ነዳጅ ለብቻዋ የምታመርት ሲሆን ወሳኙን የሆርሙዝ ሰርጥን ከዘጋችው ዋጋው ከዚህም በላይ ያሻቅባል ተብሏል። የኢራን ፓርላማ የሆርሙዝ ሰርጥን ለመዝጋት መወሰኑን ተከትሎ አሜሪካ ለቻይና ጥሪ አድርጋለች። የኢራን ከፍተኛው የደህንነት ምክር ቤት ሰርጡን በተመለከተ የሚሰጠው ውሳኔ በሚጠበቅበት ጊዜ አሜሪካ ለኢራን ዋነኛ አጋር ጥሪ ማስተላለፏን የተገለጸው የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ቻይና ኢራን ሰርጡን እንዳትዘጋ እንድታደርግ ጠይቀዋል። ማርክ ሩቢዮ ቻይና በሰርጡ ላይ በጣም ጥገኛ ነች ያሉ ሲሆን የሰርጡ መዘጋት ከአሜሪካ ኢኮኖሚ በላይ የሌሎችን ሀገራት ኢኮኖሚ ይጎዳል ሲሉም ተናግረዋል። ቻይና ከኢራን ቀዳሚዋ የነዳጅ ገዢ ሀገር ስትሆን በሰርጡ በኩል ደግሞ በቀን ከ5 ሚሊዮን በርሜል በላይ ነዳጅ ወደ ሀገሯ ታስገባለች። 90 በመቶ የሚሆነው የኢራን የነዳጅ ምርት ለቻይና እንደሚሸጥም ተገልጿል። በሌላ በኩል ደግሞ $5.1 ቢሊዮን በሬሚታንስ ወደ ሀገር ቤት መላኩ ተገለጸ። በበጀት ዓመቱ 9 ወራት ከውጭ ሀገራት ወደ ኢትዮጵያ በሬሚታንስ $5.1 ቢሊዮን ተልኳል ሲል የኢትዮጵያ ዳያስፖራ አገልግሎት አስታውቋል። የአገልግሎቱ የፕላን ክፍል ኃላፊ ወንዶሰን ተረፈ የዳያስፖራው ሁለንተናዊ ተሳትፎን ለማጠናከር በትኩረት እየተሰራ መሆኑን ተናግረዋል። በበጀት ዓመቱ ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ ዲያስፖራው ወደ ሀገር የሚልከው ሬሚታንስ እንዲጨምር ትኩረት ተሰጥቶ በሰፊው መሰራቱን ተናግረዋል። ዲያስፖራው የውጭ ምንዛሪ አካውንት እንዲከፍት መደረጉን ጠቁመው በዚህም 18889 አካውንት ማስከፈት ተችሏል ያሉት በተከፈተው አካውንትም $25.2 ሚሊዮን መቆጠቡን ያነሱት ኃላፊው ከባለፈው ተመሳሳይ ወቅት ጋር ሲነጻ
ሲነጻጸር ከፍተኛ እድገት ማሳየቱን ገልጸዋል። በሌላ በኩል ደግሞ ከዳያስፖራ የሚገኘው ሬሚታንስ ለማሳደግ በተደረገው ድጋፍና ክትትል 5.1 ቢሊዮን ዶላር በሬሚታንስ ወደ ሀገር ቤት መላኩን ጠቅሰዋል። ለሬሚታንሱ መጨመር በኢትዮጵያ የተደረገው ሀገር በቀል የኢኮኖሚ ማሻሻያ ከፍተኛ አስተዋጽኦ ማበርከቱን አጽንኦት ሰጠው ገልጸዋል። በሌላ በኩል ደግሞ አዲስ በወጣ የመንግስት አዋጅ ምክንያት ከ800 በላይ ፋብሪካዎች ስጋት እንደተደቀነባቸው ተነግሯል። በአዲሱ አዋጅ ምክንያት 300 ሺህ የሚጠጉ ዜጎችም ስራ አጥ እንደሚሆኑ ተገልጿል። የኢትዮጵያ የፕላስቲክና ጎማ አምራች ማህበር የፕላስቲክ ከረጢት ወይም ፌስታል አንድ ጊዜ ብቻ ተጠቅመን የምንጥለው ሳይሆን መልሰን ጥቅም ላይ የምናውለው ምርት ነው ሲል አስታውቋል። በቅርቡ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2 እስከ 5 ሺህ ብር የሚያስቀጣ አዋጅ መጽደቁን ያስታወሰው ማህበሩ በጉዳዩ ዙሪያ ያለውን ቅሬታ አቅርበዋል። የማህበሩ አባልና የወቅታዊ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ዙሪያ ማህበሩ ያቋቋመው ኮሚቴ ሰብሳቢ አቶ በረከት ገብረሕይወት እንደተናገሩት የፌስታል ምርትን በመሰብሰብ መልሶ ጥቅም ላይ ውሎ አገልግሎት እንዲሰጥ እያደረገ መሆኑን የገለጹ ሲሆን ደረጃውን የጠበቀ ፌስታል እንዲመረት ግን መደረግ እንዳለበት አስታውቀዋል። ከመላው ሀገሪቱ ተሰብስቦ በግዢ የሚረከቡት የፌስታል ደረቅ ቆሻሻን በኪሎ 30 ብር በመግዛት በመልሶ ምርት ፌስታል፣ የኤሌክትሪክ ኮንዲዩትና ለኮሪደር ልማት እየዋሉ የሚገኙትን ኤችዲ ፓይፕ እያመረቱ መሆኑን አስታውቀዋል። ሆኖም በአዋጁ መሰረት አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸው ወይም ይዞ የተገኘ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ በነጋሪት ጋዜጣ ታትሞ ከሚወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ ይሆናል መባሉ ይታወሳል። በመላው ሀገሪቱ መልሶ ጥቅም ላይ የሚውሉ ከ800 በላይ የፕላስቲክ ማሸጊያ ፌስታል እያመረቱ ያሉ ፋብሪካዎች ያሉ ሲሆን ከ268 ሺህ በላይ በስራው ላይ የተሰማሩ ዜጎችም ይገኛሉ። አዋጁ ተግባራዊ ሲደረግ በዘርፉ የተሰማሩ ፋብሪካዎችንም ሆነ ሰራተኞቹን ከመስኩ የሚያስወጣቸውና ኪሳራ ላይ የሚጥላቸው መሆኑ ተነግሯል። አዋጁ ከወጣበት ጊዜ ጀምሮ አስፈጻሚ አካላት ፌስታል ከእንግዲህ ተከልክሏል በሚል ነጋዴዎች ላይ በፈጠሩት ጫና ምክንያት የምናመርተው ፌስታል ወደ ገበያ ሊወጣ ባለመቻሉ አዋጁ ካሁኑ ተጽዕኖ በማድረጉ በርካታ ፋብሪካዎች ስራ ፈተዋል ሲሉ አቶ በረከት ገብረሕይወት ተናግረዋል። በሌላ በኩል ደግሞ ከ1.2 ቢሊዮን ብር በላይ ያለአግባብ ክፍያ የፈጸሙ ተቋማት ለህግ መቅረባቸውን ሰምተናል። የዋና ኦዲተር መስሪያ ቤት ለ3 ዓመታት ከ1.2 ቢሊዮን ብር በላይ ያለ ህግ አግባብ ክፍያ የፈጸሙ ተቋማት ላይ የልዩ ኦዲት ምርመራ በማድረግ ለህግ ማቅረቡን አስታውቀዋል። የዋና ኦዲተር መስሪያ ቤት ምክትል ዋና ኦዲተር አቶ አበራ ታደሰ እንዳስታወቁት ከ1.2 ቢሊዮን ብር በላይ አሰራርና መመሪያን ያልተከተሉ ክፍያዎችን በፈጸሙ በተለያዩ ተቋማት ላይ የልዩ ኦዲት በማድረግና ተጠያቂነትን ሊያስከትሉ የሚችሉ ፋይሎችን በማደራጀት ለፌዴራል ፖሊስ ወንጀል ምርመራ ማስተላለፉን ተናግረዋል። ለዋና ኦዲተር መስሪያ ቤት በህግ ከተሰጡ ስልጣኖች መካከል የህጋዊነት ኦዲት፣ የክንውን ኦዲት፣ የፋይናንስ ኦዲት፣ የአይቲ ኦዲት እና የልዩ ኦዲት ማድረግ እንደሆነ አመልክተው እንዳስፈላጊነቱም ሌሎች ተጨማሪ ኦዲቶችንም በተቋማት ላይ ያደርጋል ብለዋል። በፋይናንስ ኦዲት ግኝቶች መሰረት ልዩ ኦዲት በማድረግ ለሚፈጠሩ ምዝበራዎች ተጠያቂዎችን ለህግ እንዲቀርቡ የማድረግ ስልጣን እንዳለው ኃላፊው ጠቁመዋል። ይህንን ታሳቢ በማድረግም በ13 ተቋማት ላይ የ2015 እና 2016 ዓ.ም የልዩ ኦዲት ስራ መሰራቱን ኃላፊው ጨምረው አስታውቀዋል። ከ13ቱ ተቋማት 3ቱ የአሰራር ክፍተት ተገኝቶባቸው ልዩ ኦዲት እንደተደረገባቸው፣ 10ሩ ተቋማት ደግሞ 437 ሚሊዮን 817612 ብር ከግዢ መመሪያና ከህግ አሰራሮች ከፍለው እንደተገኙ አመልክተዋል። በ2016-2017 ዓመት 8 መስሪያ ቤቶች ከ770 ሚሊዮን ብር በላይ ከህግ ውጪ በመክፈላቸው ልዩ ኦዲት ተደርጎባቸው ለህግ መቅረባቸውንም ጠቁመዋል። ወንጀሎቹም በአበል መልክ ከአበል መመሪያ ውጪ የተከፈሉ፣ ለህንፃ ግንባታ ያለአግባብ ወጪ የተደረጉ፣ ከመመሪያ ውጭ ግዢ የፈጸሙና በገቢ ሊሰበሰቡ ሲገባቸው ያልተሰበሰቡ መሆናቸውን አስታውቀዋል። ልዩ ኦዲት ከተደረገባቸው ተቋማት ውስጥ 2ቱ የፖለቲካ ፓርቲዎች መሆናቸውንም ገልጸዋል። በተቋሙ ከ100 በላይ የልዩ ኦዲት ጥቆማዎች ቢኖሩም ባለው የሰው ኃይል እጥረት ምክንያት ሁሉንም ለማዳረስ አልተቻለም ያሉት ምክትል ዋና ኦዲተሩ አሁን ላይ የልዩ ኦዲት ስራ ከ4 ባልበለጡ ቡድኖች እየተከናወነ መሆኑን አመልክተዋል። ስራዎችን በሰፊው ለማከናወንና ቡድኑን ለማጠናከር መዋቅሮችን የማሻሻል ስራ በሰፊው እየተሰራ እንደሆነም ገልጸዋል። እንደ ምክትል ዋና ኦዲተሩ ገለጻ የልዩ ኦዲት ስራ
ስራዎች የሚከናወኑት ሚስጥራዊነታቸው ተጠብቆ ሲሆን ዓላማው ቀጥተኛ ተጠያቂነትን ማስፈን በመሆኑ ውጤታቸው ለምክር ቤት አይቀርብም ብለዋል። ፍርድ ቤቶቹም የሰው ምስክር ሳያስፈልጋቸው ኦዲተሮች የሚያቀርቡበት ነው። የፍርድ ውሳኔ ከተላለፈባቸው በኋላ ግን ውሳኔው በሚዲያዎች ለማህበረሰቡ እንዲደርስ ይተላለፋል ሲሉ ተናግረዋል። በዋና ኦዲተር መስሪያ ቤት የኦዲት ስራዎች ከተጠናቀቁ በኋላ በወንጀልና በፍትሐ ብሔር የሚጠየቁ ግለሰቦችን የመለየቱን ስራ አቃቤ ሕግ ሊያከናውናቸው የሚገቡ መሆናቸውንም ኃላፊው ጠቁመዋል። በዚህ ረገድ የተቋማት መናበብና መቀናጀትም አስፈላጊ መሆኑን አስታውቀዋል። ቅንጅቱም ተጠያቂነትን ለማስፈን ትልቅ ሚና እንደሚኖረው ነው የተናገሩት። ዋና ኦዲተር ኦዲት አድርጎ ሲጨርስ ለምክር ቤት የሚያቀርብ መሆኑንም ገልጸዋል። ተቋሙ የራሱ የሆነ ፍርድ ቤት የሌለው በመሆኑ የኦዲት ስራዎች ሲጠናቀቁ ውጤቱን ለምክር ቤት ከመስጠት ባሻገር ለፌዴራል ፖሊስ ወንጀል ምርመራ፣ ለፍትህ ሚኒስቴርና ለሌሎች ባለድርሻ አካላት ያሳውቃል። ፍርድ የማሰጠት ስራውንም ባለድርሻ አካላቱ የሚከታተሉት ይሆናል ብለዋል። በኦዲት ግኝቶች ላይ የሚፈጸሙ ስህተቶችን መነሻ በማድረግ ምክረ ሐሳብ ለሁሉም ኦዲት ተደራጊ መስሪያ ቤቶች ይሰጣል ያሉት ምክትል ዋና ኦዲተሩ የፍትህ ሚኒስቴር ባደረገው ጥናት በተቋማቱ የአቅም፣ የተጠያቂነት፣ የቅንጅትና የአሰራር ስርዓት ክፍተቶች መኖራቸው መረጋገጡን አስታውቀዋል። ክፍተቶቹን ለመድፈን የሚያስችሉ ስራዎች በቀጣይ እንደሚሰሩም ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።